ማምሻውን ሶስት ጥብቅ ሰበር ዜናዎች ተሰምተዋል። በአዲስ አበባ ጀነራሎች የተሳተፉበት ጥብቅ ስብሰባ ሲደረግ የህወሓት ጀነራሎችና አመራሮች ላይ ያነጣጠረ ጥቃት እንዲፈጸም ምክረ ሀሳብ መቅረቡ እያነጋገረ ሲሆን ወዲህ ደግሞ ከአማራ ክልል የጀነራሉና የብልጽግናው ሹም የሚቃረን ንግግር ትኩረት ስቧል። ባለስልጣኑ ፋኖ ላይ የመጨረሻውን ጥይት አልተኮስንም፣ ከተኮስን ግን ከምድረ ገጽ እናጠፋቸዋለን ሲሉ፣ ጀነራሉ በበኩላቸው ያለ የሌለ ኃይላቸውን አሰማርተው በሙሉ አቅማቸው እየተዋጉን ነው ብሏል። መሃል አዲስ አበባ ላይ ደግሞ ብልጽግና በእጩነት ያቀረበው ተወዳዳሪ የ100 ሚሊዮን ብሮች ክስ ቀርቦበታል። ጉዳዩ ትኩረት ስቦ እያነጋገረ ነው የሚገኘው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለምሽት የተደመጡ መረጃዎችን ይዘን መጥተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎችን በማስቀደም እንጀምር። በአዲስ አበባ ጀነራሎች የተሳተፉበት ጥብቅ ወታደራዊና ፖለቲካዊ ስብሰባ ተደርጓል። ስብሰባው ህወሓትን የተመለከተ ሲሆን አስገራሚና አስደንጋጭ ሀሳቦች የተሰነዘሩበትም ሆኗል። እነዚህም መሀል የህወሓት የጦር መሪዎችና ፖለቲካዊ አመራሮች ላይ ያነጣጠረ የአየር ጥቃት ይፈጸም የሚለው አንዱ ነው። ከሳምንት በፊት ጀነራል ሳሞራ የኑስ ብልጽግና የህወሓት መሪዎች ላይ ያነጣጠረ ጥቃት እንዲሰነዝር ጥያቄ አቅርበው እንደነበር ሲሆን በዚህ ጉዳይ ላይ በዛሬው ዕለት ሀሳቦች ተነስተውበታል። ከስብሰባው የተነሱ ዝርዝር ጉዳዮች የምናስደምጣችሁ ይሆናል። የጀነራሉና የብልጽግናው ሹም የሚቃረን ንግግር ትኩረት ስቧል። ጀነራሉ በሙሉ አቅማቸው ተሰማርተውብናል ሲሉ፣ ባለስልጣኑ ደግሞ እስካሁን በሙሉ አቅማችን አልተዋጋናቸውም የሚል ሀሳብን የሰነዘሩት። የመጨረሻውን ጥይት አልተኮስንም እንጂ ፋኖን ከምድር ላይ እናጠፋው ነበር ሲሉም የአማራ ክልሉ ከፍተኛ ባለስልጣን ተናግረዋል። ባለስልጣኑ ፋኖ ከኦሮሞ ነጻነት ሰራዊትና ህወሓት ጋር አልዋጋም አለን ሲሉ በብሽቀት ስሜት ተሞልተው ሲናገሩም ተስተውሏል። ጀነራሉ በበኩላቸው የውጭ ኃይሎች የውስጥ ጠላቶችን አሰማርተው በሙሉ አቅማቸው እየተዋጉን ነው ሲሉ ከሰው ነገር ግን ቅዠት አደረግናቸው ይላሉ። የክልሉን ውሎ የተመለከተ ሰፊ ሪፖርት በጥንቅራችን አካተናል። ብልጽግና በእጩነት ያቀረበው የምርጫ ተወዳዳሪ የባንክ ሂሳቡ እንዲዘጋ ተወሰነ። ጉዳዩ በቀጥታ ከማጭበርበር ወንጀል ጋር የተያዘ ነው። ከሳምንታት በኋላ በሚደረገው ምርጫ ገዢው ብልጽግና ፓርቲ በእጩነት ካቀረባቸው እጩዎች መሃል የሙዚቃ አቀናባሪው ካሙዙ ካሳ ከመንግስት 100 ሚሊዮን ብር ተቀብሎ ክፍያ ስለመከልከሉ ታውቋል። መካከለኛ የትምህርት ደረጃ ያለውን የብልጽግና እጩ የ100 ሚሊዮን ብሮች ቁማር በዝርዝር እንነግራችኋለን። የተወደዳችሁ ተመልካቾቻችን እነዚህና ሌሎች ጉዳዮችን በስፋት እንቃኛለን። አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። የጀነራሉና የብልጽግናው ሹም የሚቃረን ንግግር ትኩረት ስቧል። ጀነራሉ በሙሉ አቅማቸው ተሰማርተውብናል ሲሉ፣ ባለስልጣኑ ደግሞ እስካሁን በሙሉ አቅማችን አልተዋጋናቸውም የሚል ሀሳብ ነው የሰነዘሩት። መጨረሻውን ጥይት አልተኮስንም እንጂ ፋኖን ከምድረ ገጽ እናጠፋው ነበር ሲሉም የክልሉ ከፍተኛ ሚኒስቴር ተናግረዋል። ባለስልጣኑ ፋኖ ከኦሮሞ ነጻነት ሰራዊትና ህወሓት ጋር አልዋጋም አለን ሲሉ በብሽቀት ስሜት ተሞልተውም ሲናገሩ ተስተውሏል። ጀነራሉ በበኩላቸው የውጭ ኃይሎች የውስጥ ጠላቶችን አሰማርተው በሙሉ አቅማቸው እየተዋጉን ነው ሲሉ ከሰዋል። 3 ዓመቱን ተሻግሮ 4ኛ ዓመቱን እየቆጠረ ያለው የአማራ ክልሉ ወታደራዊ ግጭት ከቅርብ ጊዜያት ወዲህ መልኩን እየቀየረ አዲስ ቅርጽ ይዟል። የሱዳን የእርስ በርስ ጦርነት ከተጀመረ ከ3 ወራት በኋላ የተቀሰቀሰው ይህ የክልሉ ጦርነት አሁን ላይ በቀጥታም ሆነ በተዘዋዋሪ በሱዳን ካለው ጦርነት ጋር እየተሰናሰለና እየተገናኘ ነው። የፋኖ ኃይሎችን በተደጋጋሚ በሱዳን የተለያዩ ከተሞች ከሻቢያ ህወሓትና የኦሮሞ ነጻነት ሰራዊት አመራሮች ጋር ተገናኝተው መምከራቸው እንደዘ ኢኮኖሚስት ያሉ ዓለም አቀፍ ሚዲያዎች ጭምር መዘገባቸው ይታወሳል። በተለይም ብልጽግና ለፈጥኖ ደራሽ ኃይሉ ድጋፍ እያደረገ ነው መባሉን ተከትሎ የጀነራል አልቡርሃን ኃይል እንደ ፋኖና ህወሓት ያሉ የውስጥ ኃይሎችን በመጠቀም 4 ኪሎ ላይ ጫና ለመፍጠር እየሞከሩ ነው የሚገኙት። የመከላከያ ወታደራዊ መኮንኖችና የመንግስት ባለስልጣናትን በተደጋጋሚ ፋኖን የውጭ ኃይሎች አጀንዳ አስፈጻሚ እንደሆነ ሲከሱ ነው የሚደመጡት። ከዚህ አንጻር ይህ ክስ ዛሬም ቀጥሎ የሰሜን ምስራቅ እዝ አዛዥ የሆኑት ጀነራል አሰፋ ቸኮልም
ያላቸውን አቅም ሁሉ አሰማርተው እየተዋጉን ነው የሚል ክስ አቀርበዋል። በአሁኑ ሰዓት የውጭ ጠላቶቻችን የኢትዮጵያን ሁለንተናዊ የእድገት ግስጋሴ ለመክታት የውስጥ ባንዳዎችን በማሰማራት በሙሉ አቅማቸው እኩይ ተልዕኳቸውን ለማስፈጸም ያለመታከት እየሰሩ ቢሆንም ሰራዊታችን እየወሰደ ባለው ሰላምን የማረጋገጥና ግን የማስከበር ተልዕኮ የጠላቶቻችን እቅድ ቅዠት ሆኖ እንዲቀር አድርጎታል በማለት ነው ጀነራሉ ቃል በቃል የተናገሩት። ከዚህ ከጀነራሉ በሚቃረን መልኩ ደግሞ የአማራ ክልል ከፍተኛ ባለስልጣኑ ገና ፋኖ ላይ የመጨረሻውን ጥይት አልተኮስንም የሚል ሐሳብ ነው የሚሰነዝሩት። ይህን አስተያየት የሰጡት የክልሉ ሰላምና ጸጥታ ኃላፊው ዶክተር እሸቱ የሱፍ ናቸው። እንደ ጀነራል አሰፋ ቸኮል ሁሉ የፋኖ አማጺዎችን በውጭ ኃይሎች ተላላኪነት የከሰሱት ባለስልጣኑ ፋኖ የምርጫ አስፈጻሚዎቻችንን እያጠቃብንና እያገተብን ነው ሲሉ ከሷል። የምርጫ አስፈጻሚዎቻችንን በድንገት ያጠቁብናል፣ ያግታሉ፣ ምርጫ ጣቢያ እንዳንከፍት ተኩሶብናል፣ ድንገተኛ ጥቃት ያደርሳሉ። ነገር ግን እስከ መጨረሻው ታግለን ምርጫው በሰላም እናከናውናለን። ምርጫውን እንዳያውኩ እንታገላቸዋለን። ምርጫውን ማስተጓጎል የህልውናችን ጉዳይ ነው። የጠላት ኃይሎች ይህን ምርጫ እንዳናሳካ ይፈልጋሉ። በዚህ ምርጫ ግን አንገታቸውን እናስደፋቸዋለን ሲሉ ዝተዋል። ፋኖ ላይ የመጨረሻውን ጥይት አልተኮስንም ሲሉ የሚቀጥሉት እኚሁ ባለስልጣን ለክልሉ ግጭት መፍትሄው ውይይት ነው። የኃይል አማራጭ ቢሆንም ኖሮ እኛ ከነሱ በላይ ታጥቀናል። እርምጃ ለመውሰድ ህጋዊ ስልጣን አለን፣ ብቃት አለን፣ አቅም አለን። እኛ ኃይል አለን ብለን የመጨረሻውን ጥይት ስላልተኮስን ነው እንጂ ከምድር ላይ ልናጠፋቸው እንችል ነበር ሲሉም ዝተዋል። ይቀጥሉናም ይህ ኃይል ከኛ አቅም በላይ አይደለም ያሉም ሲሆን ከተባበረን ከክልሉ ኃይል አያልፍም የሚል አነጋጋሪ ሐሳብ አንስተዋል። ባለስልጣኑ ፋኖ ታጣቂዎች ከክልሉ የጸጥታ አቅም በላይ አይደሉም ቢሉም ታጣቂዎቹ ግን ከጊዜ ወደ ጊዜ አቅማቸውና ጉልበታቸውን እያጠናከሩ ስለመሄዳቸው ነው ከክልሉ የሚወጡ መረጃዎች የሚያሳዩት። በአዲስ አበባ ጀነራሎች የተሳተፉበት ጥብቅ ስብሰባ ተደርጓል። ስብሰባ ህወሓትን የተመለከተ ሲሆን አስገራሚና አስደንጋጭ ሐሳቦች የተሰነዘሩበት ሆኗል። ከእነዚህም መሃል የህወሓት የጦር መሪዎችና ፖለቲካዊ አመራሮች ላይ ያነጣጠረ የአየር ጥቃት ይፈጸም የሚለው አንዱ ነው። ከሳምንት በፊት የቀድሞ የኢትዮጵያ ኢታማዦር ሹም የነበሩት ጀነራል ሳሞራ የኑስ ብልጽግና የህወሓት መሪዎች ላይ ያነጣጠረ ጥቃት እንዲሰነዘር ጥያቄ አቅርበው ነበር። በዚህ ጉዳይ ላይ በዛሬው ዕለት ጥብቅ ውይይት በአዲስ አበባ ስለመደረጉ በስብሰባው እየተሳተፉ ምንጮች ተናግረዋል። የትግራይ ተወላጅ ጀነራሎችና ፖለቲከኞች በህወሓት አመራሮች ላይ የተጠና እርምጃ ስለሚወሰድበት ጉዳይ በአዲስ አበባ ሲመክሩ ውለዋል። በህወሓት አመራሮች ላይ እርምጃ እንዲወሰድ ለፌዴራል መንግስት በተደጋጋሚ ጥያቄ ሲያቀርቡ የነበሩት ጀነራሎች ዛሬም በህወሓት አመራሮች ላይ ያነጣጠሩ ጥቃቶች እንዲፈጸሙ ጥያቄ ሲያቀርቡ ተደምጠዋል። በቆላና መስኖ ሚኒስቴር በዶክተር አብርሃም በላይ የተመራው ይህ መድረክ ጀነራሎች፣ የፖለቲካ ፓርቲ አመራሮች፣ ባለሀብቶች፣ የሚዲያ ባለሙያዎች የተገኙበት ነበር። ዶክተር አብርሃም የመሩት ይህ ስብሰባ ትኩረቱ በትግራይ ክልል በተፈጠረው ወቅታዊ ውጥረት መሆኑን የመድረኩ ታዳሚ ምንጮች ይገልጻሉ። የዛሬው የአዲስ አበባ መድረክ ላይ የተሳተፉ የትግራይ ተወላጅ የጦር አመራሮች ወንጀለኛ ባሏቸው የህወሓት አመራሮች ላይ በአስቸኳይ እርምጃ እንዲወሰድ ጠይቋል ተብሏል። ጦርነቱ የማይቀር ከሆነ ሰላምን የሚያውኩና ወንጀለኛ ናቸው ባሏቸው አካላት ላይ ያነጣጠረ ጥቃት እንዲፈጸምም ምክረ ሐሳብ አቅርበዋል። በህወሓት አመራሮች ላይ ያነጣጠረ ጥቃት እንዲፈጸም የጠየቁት ጀነራሎች ማንነት በውል አልተጠቀሰም። በመድረኩ ላይ ከተሳተፉት ጀነራሎች መካከል የቀድሞ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ እና የቀድሞ የመከላከያ ከፍተኛ ጀነራል ዮሐንስ ገብረ መስቀል ይገኙበታል። በውይይት መድረኩ ላይ ሌላው በስፋት የተነሳው ጉዳይ ፌዴራል መንግስት ትግራይ ክልልን ጨምሮ የዳር ድንበር ሉዓላዊነትን ያስከብር የሚል ነው። የሀገርን ሉዓላዊነትና የድንበርን ደህንነት የመጠበቅ ቀዳሚ ኃላፊነት የፌዴራል መንግስት በመሆኑ መከላከያ ወደ ኢትዮ ኤርትራ ድንበር እንዲገባ ጥያቄም ቀርቧል። ህወሓት የተቆጣጠራቸው ድንበሮች ላይ መከላከያ ሰራዊት እንዲገባና ማንኛውም ሌላ የውጭ ኃይል በኢትዮጵያ ግዛት ማስወጣት እንዲሁም ለማስወጣት እርምጃ እንዲወሰድም ተጠይቋል። በተለይም የህወሓትና ሻዕቢያ መፈንጫ ሆኗል የተባሉ ድንበሮችን በመቆጣጠር የተደገሰውን ጦርነት ለማስቀረት ጥረት መደረግ አለበትም ብለዋል። ወዲህ ደግሞ በደብረጽዮን ገብረ ሚካኤል የሚመራው ቡድን የጊዜያዊ አስተዳደሩ ማህተቦችን ሙሉ ለሙሉ እንዲቀየሩ ትዕዛዝን ሰጥቷል። በመላው ትግራይ የሚገኙ ወረዳዎችና ከተሞች የጀነራል ታደሰ ወረደን ጊዜያዊ አስተዳደር ማህተም በአስቸኳይ እንዲቀይሩና እንዳይጠቀሙ ታዟል። አዲሱ የደብረጽዮን አስተዳደር በሁሉም የትግራይ ወረዳዎችና ከተሞች ሁሉም መስሪያ ቤቶች የትግራይ ክልል ጊዜያዊ አስተዳደር ማህተብ ጥቅም ላይ እንዳይውል ያገደ ሲሆን በምትኩ አዲሱ ማህተብ የትግራይ ብሔራዊ ክልላዊ መንግስት የሚል የማህተም የመቀየር እርምጃ በአስቸኳይ እንዲተገበር ተወስኗል። ከትላንት ሚያዝያ 30 ጀምሮ ከማንኛውም ይፋዊ ደብዳቤ ቀደም ሲል በነበረው ጊዜያዊ አስተዳደር በሚለው ማህተም መጠቀም የተከለከለ ሲሆን ይህ እርምጃ የጀነራል ታደሰን ጊዜያዊ መንግስት ሙሉ በሙሉ የማክሰምና አዲሱን የህወሓት መንግስት ዋነኛ አካል ነው ተብሎለታል።
ብልጽግና በእጩነት ያቀረበው የምርጫ ተወዳዳሪ የባንክ ሂሳቡ እንዲዘጋ ተወሰነ። ከሳምንታት በኋላ በሚደረገው አገራዊ ምርጫ ገዢው ብልጽግና ፓርቲ በእጩነት ካቀረባቸው እጩዎች መካከል የሙዚቃ አቀናባሪው ካሙዙ ካሳ ከመንግስት 100 ሚሊዮን ብር ተቀብሎ ክፍያ ስለመከልከሉ ታውቋል። ይህም የማጭበርበር ወንጀል በሚል ፍርድ ቤት ቀርቧል። መካከለኛ የትምህርት ደረጃ ያለውን የብልጽግና እጩ የ100 ሚሊዮን ብር ቁማር በተመለከተ በዛሬው ዕለት ሪፖርተር ጋዜጣ አነጋጋሪ ዘገባን ይዞ ከ3 ሳምንት በኋላ በሚደረገው ምርጫ ገዢው ብልጽግና ፓርቲ አነጋጋሪ ግለሰቦችን በእጩነት ማቅረቡ ይታወቃል። ከእነዚያም መሃል በሙዚቃ ስራዎቹ የሚታወቀው ካሙዙ ካሳ አንዱ ነው። መካከለኛ የትምህርት ደረጃ ባለቤት የሆነው የሙዚቃ አቀናባሪው በ100 ሚሊዮን ብሮች ማጭበርበር ተከሶ የባንክ ሂሳቡ ታግዷል። የአርቲስቱ የባንክ አካውንት የታገደው ኪን ኢትዮጵያ በተሰኘው ባህል ማስታወቂያ መድረክ ለተሳተፉ አርቲስቶች ገንዘብ በመከልከሉና ባለመክፈሉ ነው። እንደ ሩሲያና ቻይና ባሉ አገራት የተካሄደውን ኪን ኢትዮጵያ ባህል የማስተዋወቅ ጉዞ በበላይነት የመራው ካሙዙ ለአርቲስቶች ክፍያ ባለመፈጸሙ ክስ ተመስርቶበታል። ኪን ኢትዮጵያ በተሰኘው የውጭ ሀገር ባህል የማስተዋወቅ ጉዞ ተሳትፈው ክፍያ ያልተፈጸመላቸው 37 አርቲስቶች በፌዴራል ከፍተኛ ፍርድ ቤት ክስ እንደመሰረቱበት ነው ሪፖርተር እንግሊዘኛው በዛሬ ቅዳሜ እትሙ ያስነበበው። ከሳሾቹ በተለያዩ ሀገራት በተካሄደው የኪን ኢትዮጵያ መድረክ ላይ ከተሳተፉ በኋላ አዘጋጁ ካሙዙ ካሳ ክፍያ እንደከለከላቸው በክስ መዝገቡ አስረድቷል። ከባህልና ስፖርት ሚኒስቴር ጋር ውል ገብቶ በመንግስት በጀት ጉዞን የመራው ከካሙዙና ድርጅቱ ሻኩራ ፕሮዳክሽን እስከ 30.8 ሚሊዮን ብር እንዲታገድ በፍርድ ቤት ትዕዛዝ ተሰጥቷል። በካሙዙና ድርጅቱ ሻኩራ ፕሮዳክሽን የባንክ አካውንት በተጨማሪ በተከሳሹ ስም የተመዘገበ የቤትና መኪና ንብረት ካለም እንዲታገድ ፍርድ ቤቱ ትዕዛዝ ሰጥቷል። አርቲስቶቹ በቻይና በሩሲያና በሌሎች አገራት እንዲሁም በሀገር ውስጥ በርካታ የባህል ትርኢቶችን ያቀረቡ ቢሆንም ሊከፈላቸው የሚገባው ክፍያ እንዳልተፈጸመላቸው ይገልጻሉ። አርቲስቶቹ የ4 ወራት የልምምድ አበል የተስማሙበት ክፍያና የጉዳት ካሳን ጨምሮ በድምሩ 30.8 ሚሊዮን ብር እንዲከፈላቸው ስለመጠየቃቸው ከጋዜጣው ዘገባ ተመልክተናል። አርቲስቶቹ ከ4 ወራት በላይ በልምምድ ላይ ቆይተው ወደ ተለያዩ ሀገራት ተጉዘው ላቀረቡት ስራ ለእያንዳንዱ መድረክ 217500 ብር ሊከፈላቸው ተስማምተው የነበረ ቢሆንም ካሙዙ ክፍያ አልፈጸመም ተብሏል። ካሙዙ ክፍያ አልፈጸምም በማለት ከአርቲስቶቹ ጋር የገባውን የውል ስምምነት ለማጥፋት እየሞከረ መሆኑንም በክስ መዝገቡ ላይ ተመላክቷል። ለአርቲስቱ ከ100 ሚሊዮን ብር በላይ የከፈለው የባህልና ስፖርት ሚኒስቴር አቤቱታ ቢቀርብለትም አይመለከተኝም እንዳላቸው አርቲስቶቹ ተናግሯል። ሚኒስቴር መስሪያ ቤቱ እኔ የካሙዙ አጋር እንጂ ቀጥታ ቀጣሪ አይደለውም በሚል ለሻኩራ ፕሮዳክሽን ደብዳቤ ከመጻፍ ባለፈ መፍትሄ ሊሰጣቸው እንዳልቻለም ጠቁመዋል። በዓለም መድረክ ላይ ኢትዮጵያን ለማስተዋወቅ ሄደን ወደ አገራችን የተመለስነው ግን ባዶ እጃችንን ነው ሲሉም ከከሳሽ አርቲስቶች አንዱ ለሪፖርተር ጋዜጣ ተናግሯል። ቅሬታቸው በካሙዙና በ100 ሚሊዮን ብር በላይ በጀት በመደበው የባህልና ስፖርት ሚኒስቴር ምላሽ ባለማግኘቱም ጉዳዩን ወደ ፍርድ ቤት እንደወሰዱትም ይናገራል። በካሙዙ የሚመራው ኪን ኢትዮጵያ የባህል አስተዋቂ ቡድን ጉዞ ገና ከጅምሩ የአድሎና ሙስና ክስ ሲቀርብበት እንደነበር በወቅቱ የሚታወስ ነው። የዝግጅቱ አካል የነበሩ አርቲስቶች ጉቦ መክፈል ባለመቻላቸው ከጉዞ እንዲቀሩ ስለመደረጋቸውም በወቅቱ በተለያዩ ማህበራዊ ሚዲያዎች ላይ ሲናገሩም ነበር። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ምሽት።